በነገራችን ላይ አማራይ ለማለት በጣም ይኸውልህ ቴዲ እንዲዘልም ማለት ነው። ለስሜት አንድ አሁን መስፈን ልጨርስ። ቆይ አንዴ ልጨርስ። ጥያቄ አንሷል። አንዱን ይመልስና አይ ልጨርስ። ቆይ ማለት ከመለሰልን እናገኘዋለን መረጃውን። ይቻላል። በቃ እኔ ኤግዛምት አድርጌልሃለሁ። ላማ ተዋክቶ ነው የማረከን። ለምን ብርሃኑ ጁላን አጠይቀውም አቅፈው አልነበረም እንዴ? ለምን ራስ አለ ግለጽልን። ለማን ነው ህዝብ ሊያጥዋሽ? ለማን ነው የተዋጋው? የትኛው ጦርነት ነው በኢትዮጵያና የትኛው ክፍለ ጦር የማረከ በለው? በዛ ሰዓት ብርሃኑ ጁላን ያው ለቴዲ እነዚህ ሰዎች ሲዋሽ አይን የላቸውም። ሲያዙ አፋቸው ይተሳሰራል። የተዋጋው ወይ ለሻቢያ ነው ወይ ለወያኔ ነው? በየትኛው ጦርነት ኢትዮጵያዊ ነው መስፍን የተማረከው? አንተ በየትኛው ጦርነት ነው? በኢትዮጵያ እኔ ባድሜ ጦርነት ነው። ይሄ በቅርቡ ይሄ የባድመ ጦርነት የቅርቡ? አዎ ችግር የለም። ባይ ዘ ዌይ እንትና ገረና እኛ አንዋሽም። አታስጨንቁት። ሰው ሲያዝ እናንተ ደግሞ ዝም ብላችሁ ግግም አትበሉ። በቃ በነገራችን ላይ ክሮስ ቼክ የማያደርጉ አንተ ትክክለኛ ጋዜጠኛ ብትሆን ይሄ አደገኛ ጥያቄ ነው። ለማን ነው ሁሉ ውሸት ነው የሚሆነው? ይሄን ከገለጽ ለአንተ ቪዲዮውን እልክልሃለሁ። እንግዲህ የነበረው ቴዲ ለምን አይገልጽም? እኔ ራሴ ያለሁበት እስከ ዛሬ ነው። ብርቱ ጥያቄ ነው። ለማን ነው የተዋጋው? ጦርነት ነው። መስፍን አንዴ የተማረከው መስፍን አንዴ የተማረከው ለማን ነው የተዋጋው? ያው ቴዲ እኔ ላይ ጣጥን ከምትጠይቀው ትክክለኛ ጥያቄ መስፍኔ እንግዲህ ዋሻው ይበልህ እንዴ? አፉን አውጥቶ እኔ ለዋሽ ውርደት እኮ ነው መስፍኔ። እንደዚህ አይነት ነገር አይጠየቅም። ነው ዋሻ ይባላል። በቃ ነቄ ካልክ ተው በቃ ውሸቱን ነበር። እውነት ነው። በቃ በባህላችን ተሆነ ዩናይትድ አማራ የሚሰማ ሰው እኮ ሊገባ ይችላል። ዩናይትድ አማራ ከየትኛው ወገን ተሰልፎ ነው የማረከ ነው? ወይ ብርቱ ጥያቄ ነው ያነሳው። የትኛው ጦርነት ላይ ነው? ያው ሲዋሹ ለካ አንገት ይደፋሉ። ለምሳሌ ዩናይትድ አማራ ወይ ሲዝናለው ይቅርብ ይያል ስማ፣ ይኸውልህ ቴዲ መቼም ቆቦ ላይ ሻቢያ መጥቷል፣ ተዋጋም። እንግዲህ የምታውቀው ለማን ነው የቆምቷል? ሲያለ ቆይ ማን አስራለካ አስታውሰው። አንተ የት ነው የማረከው? አንዳንዴ እኮ ይሰውራል። እኔ እሱን አልማረኩትም። እሱ እኮ ትናንትና ነው የተማረከው። እዚህ የባድመ ጦርነት ጊዜ እንደተናገረው ከሆነ ማለት ነው። ምናልባት ሲሮጥ መንገድ ጠፍቶበት ሻቢያ ምሽግ ገባ፣ ወስደው ነው መንገድ ሲያሰሩት ከረሙ። 2 ዓመት ራሱ የተናገረው ነው። ብርሃኑ ጁላ ግን አሁን ያሉ የኦሮሞ ጀነራሎች አሉ የሚባሉ ጀነራሎች በሙሉ ሰሜን ሸዋና ወሎ ላይ የተማረሩ። በነገር ላይ ፊልድ ማርሻሉ ግን እኔ እንትና ማን ነው ሰሜን ሸዋ ሞላሌ ለዋስ ሰዎች ሲናገሩ በጣም ጀግና ተዋጊ ናቸው ያደንቋቸው። ቴዲ ለምን አነገ ብርሃኑ ጁላን ከማረከ 80 ዓመቱ ነው ማለት ነው። ብርሃኑ ጁላ ወደ 102ኛ አየር ወለድ የሚባል ነበር። በደንብ ይሄ 80 ዓመቱ ነው። ማርሻል ብርሃኑ ጁላ አሁን እድሜው ወሎ ገብቶ የተማረከው የ102ኛ አባል ነበር። ብርሃኑ ጁላ ያለው አየር ወለድ አቤት ሲዋሽ ለማን ነው የተዋጋው ብለህ ለምን አትጠይቁም? ቴዲ አንተ የጠየቅ እኮ ነው እየሰማህ እኮ ነው። አይ መልስማ ምንም እኮ ምንም ይገባዋል እኮ ነገርኩህ እኮ የትኛው ማረከ ብለህ ጠይቀው እንኳን ሻቢያ ሻቢያም ቆቦ ውስጥ ተዋግቷል። በነገራችን ላይ ምክትል ተራ ወታደር የሚባል ማድረግ አለ። የሳሚ እንዴት ነው እንደዛ የሚቻለው? ምክትል ተራ ወታደር ነው የሚል ነገር ኢንፎርሜሽን ደርሶኝ ነው። ምክትል ምን ነው ደግሞ ማታቆን ወታደር ደረጃ ተራ ወታደር ምክትል አለው እንዴ? የነሱ ጊዜ ምን ማታቆን ለብርሃኑ ማድረግ አለ። ምክትል 10 አለቃ ነበር ብርሃኑ ጁላ ሲማራ ነው። አይ አንተ ምክትል ተራ ወታደር እንዴት ሆንክ ብዬ ነው። ተራ ወታደር አለቃ ነበር። አለቃ አሁን ያለው አለቃ ቴዲ ይሄ ሰውዬ ውሸታም መሆኑን የምታውቀው ልንገርህ። ሰው የመልስ ሲጡት ባካችሁ የት ማርሻል ብርሃኑ ጁላ 60 ዓመቱ ነው። ይሄ እድሜው መቼም ከማርሻል በታች ነኝ እያለ ነው። ቅድም እንዴት ሊማርከው ይችላል? ሞቶ ነው እንደገና የተነሳው። ማርሻል እንግዲህ 40 ዓመት ነው ወታደር ቤት ራሱ የቆየው 40 ዓመት። በምን እድሜው ነው ማርሻልን ሊማርከው የሚችለው? እንግዲህ መዋሸት ይቻላል እንዴ? ዝም ብሎ ሚዲያ አላለካ። እኔ እኮ እውነት የሚያወሩ ነበር። አትጨነቁ። ለቴዲ ቪዲዮውን እልክለታለሁ። የኔን ቪዲዮ ለቴዲ እልክለታለሁ። ለህዝብ ለምን አትናገርም? ሌላውን እንደምትቦተረፈው ምን አንተ ለአንተ ለምርኮኛ መናገር ግዴታ የለብኝማ። ለቴዲ ግን ይሄን ስትገልጽ
ወያኔ መሆንን ስለሚያሳውቅ ነው። ከተዋጋ ለሻዕቢያ ነው፣ ከተዋጋ ለወያኔ አለበለዛ በአዴን ሆነ የወያኔ አሽከር ነበርክ ማለት ነው። ከሶስቱ አታልፍም። ከዛ ቤተ መንግስት አስገቡና አንተ በካልቾ ረግጦ አበረሩ። አሁንም ደግሞ ወያኔን ላምጣት ብለህ ታለቅሳለህ። እንደገና መስፍኔ በብርሃኑ ጁላና በወያኔዎች መካከል ምንድነው ልዩነት? መቼም እንዳንተ አልተማረኩም። ለማንኛውም መማረክ ባህላችሁ ስለሆነ መማረክ ይሻላል። ተሸክመ ቤተ መንግስት አስገብቶ በካልቾ ተረግጦ ከመባረር መስፍን በብርሃኑ አሁንም ደግሞ ይናፍቋል። ላምጣቸው እያልክ ነው። ኦኬ ምርኮን እንደማስወጣችሁ ለአንዳንድ ሰዎች መልስ እንስጥና እኛም ያው ስላረፈ ወይም ስለመሸ እንሰናበት። ጥያቄ ካለ ብዬ ከቤቱ አይ እንዲሁ ጃምፕ ከትን የሆነው የሆነ ሰው ያላለቀ አረፍተ ነገር ላይ ስላቆመ ምናልባት ይሄ የቤተሰብ ጨዋታ ነው። የጎንዮሽ መጠያየቅ ይቻላል፣ ማውራት ይቻላል። ፕሮግራሙ እኮ አለቀ። ኦኬ አይ አንተ ይልቁንስ በደንብ እንደሰነባበት ሚኒስትሩ ጉዳይ አንተን አቀባብሎ እየጠበቀ አንስቶ ትክክል የሆነ አስመስሎ ምናልባት ወሬያችን ተቋጨ ትክክል ነው ብሎ ሰው እንዳያስብ ብዬ ነው። ምክንያቱም ግን አንተ ይልቁንስ እንሰነባበት ለምን ብትል መከላከያው የሀገርን አፕሊኬሽን ሳይቀበሉ ፓርቲ በጠበቅ ግዴታ የለበትም። ምንድነው 7 ዘር ቢጠራ የሆነ አማራ አለበት ወይ? መከላከያ ነፃ ተቋም ነው። ነፃ ተቋማት ሌላ ጊዜ አንድ ፓርቲ ለመጠበቅ የተቋቋመ ሀገርና ሱብሪቲን ለመጠበቅ የባዕድን ታጋይ ነበር። ትናንት ወያኔን ተሸክሞ አመጣ። አሁንም እጄ ላምጣት እያለ ነው። በእናትህ ተው በቃ ጋሽ ለዚህ ነው ለካም ያለው በጣም ገላግለው የትኛው ባትል ላይ ነው የማረከው? አይነግርህም ይሞታታል እንጂ ምንድነው? ለምን ወያኔን ልንገራቸው እድል አሰጠኝ ተሸክሞ ስለመጣ ነው። አስራ አለቃ እኮ ደግሞ 100 አለቃ ነኝ ይላል። ይሄ ውሸት በህግ እኮ አይፈቀድም። የሌለ ማድረግ አንተ እንግዲህ ባልነበርከው ለምን ትጠይቀኛለህ? የክብር ተሰጥቶት ሊሆን ይችላል። አሁን የክብር ማድረግ ተሰጥቶት ሊሆን አዎ፣ አሁን እዛ ሲያውደለድል ነበር አግኝቶ ይሆናል። ግን መስፍኔ ግን እኔ አሁን አንተ የተጠየቀውን እውነት ለምን አታጋልጥም? ባዕድን ነበርክ ለምን አትናገር? ይሄ ሁለቱ በጣም ለምን የኢትዮጵያ ቴሌቪዥን ጋር ሄደ? እኔ እነግርሃለሁ። ነገር ላይ መስፍኔ ያነሳው ለካ የወያኔ አህያ የነበረ ሁሉ ነው እዚህ ቁጭ ብሎ ነው ጋር ጫው የነበረው ብቻ ወያኔ እኮ ያለቆች ጌታ ነበር። ባዕድን እኮ ነው ወያኔ መንገድ ተሸክሞ ቤተ መንግስት አስገብቶ ሮጦ ወደ ወይ እንኳን አንተን ድርጅትን ጠፍጥፌ ነው የሰራሁት እኔ ድርጅት ባዕድን ሆነ እንኳን አንተን ባዕድንን የምሰርበው እንኳን አንተን ኦፒዲዮን ትግራይ ውስጥ አግበህ ጠፍጥፌ ነው የሰራሁት። ለካ ወያኔ የምትናፍቃችሁ ለዚህ ነው። እኔ ለኩማ ምናምን አራዳዎች አንዱ የክፍለ ሀገር ልጆች አህያ ምን ጊዜ ማህያ ነው ለካ ሁልጊዜ ጌታውን ይፈልጋል። መስፍን አንዴ ያዝልኛ አያና ቆይ ወንድሜን ላናግረው። አንተነህን እኮ ሊናፍቀኝ ይችላል። አፕሊኬሽኑን ሳይቀበሉት አይቀሩም። ይሄ የቦርዲንግ እና የምግቡን አፕሊኬሽን ዛሬ በጣም አክቲቭሊ ነው ሲሰራ የነበረውና በዚሁ ካልተገናኘ ወንድሜ በጣም ተወዳጅ ነው። አትጥፋ ግን ስትለቀቅ ና አልሃለሁ። አንተን አይመለከትም ወንድሜ። አንተ አሁን ተራው ቤት ውስጥ ራሱ እኮ ምርኮኛ ነህ። ታቹረን ላይ አንተም ሰው መደርደሪያ ግባ ትባላለህ እንደ ኩባያ። በዚህ አሸማቀቀው መስሎ ነው። አሁን ተረኛ ስለሆንክ አቋምን እንኳን በግልጽ አስተካክለም። በ60 ዓመት ፈርጀህ በጣም ድረስ ተጠርግ ሰውዬ እግሩ ተመልጦ እንደዚህ አሁን አንተ በእድሜ ያንሳለሁ ትላለህ። ፈርተህ መጣ ላይ ሲከብድ እንዲሁ ነገሩ አይፈረባችሁ። ብዙ አንተ ሞራል የለም የማውራት ለካ ያው መስፍኔ አንተን ጉዳይህን መንግስት ያየዋል። መስፍኔ አንተን ጉዳይ በልዩ ችሎት እናደርግ። ታሳዝናላችሁ። ተው እንጂ ቢያንስ እኮ ዩናይትድ አማራ አልተማረከም። ቢያንስ እንዴ ታሚ የስትሬስ ፕሪዝን አትሊስት አልተማረከም። ገና ሁለት ታሪክ ነው እኮ ቴዳ ሰው ከመሸከም መማረክ ይሻላል።
መስፍን አንድ የቀድሞ ወታደር ሲናገሩ ምርኮ ሁለት አይነት ነው አሉ። አንደኛው ምርኮ ለሆዱ ተማርኮ ህዝቡን ሁልጊዜ እያስወጋ ሁልጊዜ እያስጨፈጨፈ ጨው የሚቀባ እንዲተደርገ የሪሞርስ ፖለቲክስ የሚያወራ ነው አሉ። ሁለተኛው ምርኮ ደግሞ ፊት ለፊት ተዋግቶ ኒውታርግ አንተ ብቻ ልታወራ ነው ባይ አለ ልጁን አታስገባው። this is side talk አይ ቴዲ በኦሮምኛ አካም በለው አያና ለጉማ አንበሳይ እደግ ያሳድግ ዋናው ከኛ የተሻለ ጄኔሬሽን ለመፍጠር ነው የምንለፈው። ስማ አስተማሪ ዳስተር የሚያራግፍባት ቦታ አስታወስካት? ትምህርት ቤት ግድግዳ ላይ ነጭ የምትሆነው አዲስን እኮ እዛ ላለመሄድ ብለው አስተማሪዎች ግንባሩ ላይ ያራግፉበት ነበር አሉ። እኔ ወሬ ነው ወሬ ጫወታ ነው። ለዛ ነው ኮፍያ ያደረገው እንዴ? አንተ በስንት ዓመት ነው የመጣው? አይ እሱ ዓመት ምናምን እነ ሳሚ ፊት አይነሳም። ዓመት እንደ ግንድ ካልቆረጥካቸው እድሜያቸው የማይታወቅ ብርሃኑ ጁላ ማረኩ እያለ እኮ ነው። ሁለተኛ ዙር እየኖረ ሉሲ በወንድ ትላ እድሜ ትጠላለህ። ነገርኩህ እኮ እንኳን አንተ ድርጅት እኮ አልኩህ እኮ የሰራሁት አልኩህ እኮ ታውቃለህ። አይገርምም? እንኳን አንተ ድርጅት ኦፒዲዮ አንተ ናካሪያ ኦፒዲዮን ሰርተህ አማራና ወልፍዳ ነው የምታሳየው። ኦፒዲዮ ኃላፊነቱን ትወስዳለህ። ትግራይ ውስጥ አግበ የሚባል ቦታ ላይ ምርኮኞችን ሰብሰብ አድርገህ እየነዳ በጅራፍ ኦፒዲዮ አድርገን የፈጠርናቸው አንተ ነህ ሰርተህ አበሳ የምታበላን ማለት ከሰሩ ከአንተ ራስ ላይ አልወርድም ነው። ስለዚህ አሁን እንደናንተ አይነት ካድሬ የፈሩት ምርኮኛው እናንተ ናፈራ። አንተ ካሁን በኋላ የአማራ ሳይድ ታወራበት ሞራል የለም ወዳጄ። ራስህ ነው ጆኖሳይድ የፈጠርከው። ስለዚህ ዛሬ እንቅልፍ አልመጣም እንዴ? ምንድነው ነገ ስራ እንትን እንበል ብዬ ነው። እንሰነባበት በቃ ቴዲ በቃ ቤቱን ብዙም እንትን እንዳንለው ደህና በጣም ተጫውተናል። ቁም ነገር አውርተናል።